باب صلاة العيدين سلهولة عيدين صلاة ميورال እንግዲህ ሁሉንም መዛሂብ በመፈተሽ የፍቅህ መዛሂቦች ስለ ሶስቱ ዒዶች እናወራለን ብሎ የሚል አንድም ቦታ እናገኝ ሁሉም ምንድነው የሚለው ባቡ ሰላቲ አልዒደይኒ ወይም ባቡ አልዒደይኒ ብሎ ነው የሚለው የሁለት ዒድ ጉዳይ ሊያወራ ነው እንጂ የሚነሳው የሶስት ዒድ የሚባል ነገር የለም ከዚህ ሁሉ መረዳት ይችሉ ነበር የተለያየ ዒድ የፈጠሩ ሰዎች በዚህ በዲን ላይ አዲስ ነገር ያመጡ ሰዎች ከዚህም ማወቅ ይችሉ ነበር እናም በትንሹ ሰው ዒድ ተብሎ ሲባል የታለ ሶላቱ እንኳን የታለ ሶላቱ የታዘዝነው ሶላት የታለ ብሎ ከየትኛው ዒባዳ ጀርባ ነው የመጣው ብሎ መጠየቅ ይችል ነበር ወላኪን ይሄ ዝም ብሎ በስሜት የሚጋርዷቸውና አይናቸውን አስጨፍነው የሚያስከትሏቸው ነገር ስላለ ያ ነው ሰዎችን እንዳያዩ የሚያደርጋቸው من العود توسعوا عيد ተባለው عود ማለት መመለስ ማለት ነው እና ዒድ ተመላላሽ ነገር ነው ሁሌ የሚመላለስ በመሆኑ ነው ዒድ የተባለው ተመላላሽ ማለት ነው አዕያድ ይባላል ጀምዑ ከዚህ በፊት በነበሩ ኡማዎችም ዒዶች ነበሯቸው ረሱሉ አለይሂ ሰላቱ ወሰለም መዲና ሲገቡ ዒድ እያሉ የሚያከብሩት ነገር ነበራቸው በዓላት ነበሯቸው ረሱሉ አለይሂ ሰላቱ ወሰለም ኢነላህ ቀድ አብደለኩማ ብለዋል አላህ ቀይሮላችኋል ብለው ዒድ አልፍጥርና ዒድ አልአድሃ የሚባሉ ሁለት ዒዶችን አላህ ደንግጎላችኋል ብለው ነግረውናል ማለት ነው ለኛም ለነሱ አንደኛው ዒድ እንግዲህ ቀደም ለዛ ነው ምን ያልኩት እነዚህ ሁለት ዒዶች ትላልቅ የሆኑ የዲን እስላም አርካኖችን ተከትለው የሚመጡ ናቸው አንደኛው ዒድ ጾምን ተከትሎ የጾም ማለቅ ተያይዞ የሚመጣ ነው ይሄኛው በሸዋል አንድ የሚከበረው عيد الفطر ነው عيد الفطر يا رمضان ማለቅ ተከትሎ ነው የሚመጣ ይሄ ሌላኛው ዒድ ደግሞ ተከትሎ የሚመጣው የሐጅን ማለቅ ተከትሎ ነው የሐጅ ተግባራት ዋና ዋና የሚባሉት በመተግበራቸው ምክንያት አላህ ተባረከ ወተዓላ ያንን ቀን በማድረሱ አላህን የምናመሰግንበት እኛም የምንደሰትበት እንዲሆን ከዚህ الحጃ 10ኛው ቀን ላይ አላህ ተባረከ ወተዓላ እንድናከብረው ያደረገን ዒድ ነው ዒዱል አድሃ የሚባለው ማለት ነው نعم እነዚህ እንግዲህ ሁለት ትላልቅ የሚባሉ የዲን እስላም አርካኖችን ተከትለው የመጡ ናቸውና ዒድ ዝም ብሎ አይመነጭም ትልቅ ቀን በተባለ ዒድ ቢሆን መጀመሪያ ወህይ የወረደበትንም ቀን ዒድ አድርገን ማያዝ ከዛ ረሱሉ ሂጅራ ያደረጉበትም ቀን ትልቅ ቀን ነው እሱንም እንደዚህ ማለቂያ አይኖረው ከዛ አቡበክር የመጡበት ቀን ይባላል ከዛ ዑመር የመጡበት ቀን ይባላል ከዛ ዑስማን የመጡበት ቀን ይባላል እንዲህ ማለቂያ የለውም ነበር እንደዚህ ራሳችን ከአላህ Subhanahu Wa Ta'ala ቀደም እያልን ወደፊት ይሄን ህግ ምናወጣበት ሸሪዓ አይደለም ያለው እንደዛ ሳይሆን የአላህን ሸሪዓ ተከትሎ የሚከድበት ዲን ነው ያለው አንድ ሰው የፈለገውን የሚሰራበት አይደለምና ጥንቃቄ ያስፈልጋል ማለት ነውና ባይሆን ሰዎቹ ለአላህ ብለው ብዙ አላህ ይወድልኛል ብለው ነብዩንም አለይሂ ሰላቱ ወሰለም መውደድ መስሏቸው ነው የሚታገሉ ያሉት አንዳንዶቹ ደግሞ በተቃራኒው እንደዛ የሚታገሉትን ሰዎች እንደ ገቢ መንጫ አድርገዋቸው የሚጫወቱባቸው ሰዎች አሉ እነዛን ሙኽሊሶቹን እንደው ለአላህ ብለው የሚያደርጉትን ባልሆነ መስመር ስለሆነ ኢኽላሳቸውን እየገፉበት ያለው ባልሆነ መስመር ደግሞ ኢኽላስ ብቻ ያዋጣ ሰውየው ለአላህ ብዬ ነው መውሊድ ማከብረው ቢል ለአላህ ብሎ ጥፋት ውስጥ እየገባ እንዳለ ሰው ነውና ከአላህ ዘንድ ምንም ያገኘው ነገር የለም ሁለት ነገር ካሌለ በስተቀር ዒባዳ ተቀባይነት የለውም አንደኛ ኢኽላስ ይፈልጋል ዒባዳ ሁለተኛ ሙታበዓ ይፈልጋል ነብዩም መግጠም ያስፈልጋል ማለት ነው حتى يكون خالصا صوابا እያንዳንዱ ዒባዳ ኻሊስና ሰዋብ መሆን አለበት ኻሊስ ማለት ለወጅህ الله የተሰራ ሰዋብ ማለት على سنة رسول الله የተሰራ መሆን አለበት ነውና የዛ አይነቱ ነገር አያስኬድም ማለት ነው አሁንማ የመውሊድ አይነት ተፈልፍሏል በየሰፈሩ የከሌ መውሊድ ተብሎ ደግሞ በየሰፈሩ የተፈለፈለው መውሊድ ልክ የለው አንዳንዶቹ የኔ መውሊድም ብለው ያከበሩ ጨርሰው የከሌ ብለው
ከዛ መጨረሻ ወደ ራሳቸው ለካ ራሴ ረስቻለሁ ያሉ ይመስላል የኔ መውሊድም ብለው የሚያስከብሩ አሉ በከተማችንም የኔ መውሊድ ብሎ የሚያስከብር ሰው እንዳለ ይነገራል المهم الله እንግዲህ አላህ ይምራቸው ነው የምንለው ረሱሉ አለይሂ ሰላቱ ወሰላም ዒድ የሚሰግዱ የነበረው ሙሰላ ላይ ነው መስገጃ ለራሱ ዒድ መስገጃ ቦታ ነበራቸው ጀናዛም የሚሰገደው ወደዛው ወደ ሙሰላ አካባቢ ነው ረሱሉ አለይሂ ሰላቱ ወሰላም ዝናብ በመዝነቡ ሰበብ በዛ ብቻ ነው መስጂድ ውስጥ ዒድ የሰገዱበት ሁኔታ የተፈጠረው እንግዲህ ባለፈው ዒድ ያልተሰገደበት የለም በየመስጂዱ በየመኑ በየቤቱ ተሰግዷል ዒድ አላህ እንግዲህ እንደዛ አምጣብን ካሁን በኋላ ሰብሰብ ብሎ መስገዱ ራሱ የሚፈጥረው የኢማን ጀዋል አይደለም ያንን ሰው ሲያይ ይጋባበታል ከአንዳንዱ ሰው ኢማን የመጋባት ባህሪ ስላለው ከአንዳንዱ ሰው ሲያይ የዛን ሰው ኢማን መሰባሰቡን እንደዛ ሲያይ በዛ ደግሞ ወደ አላህ የሚቀርብ ሰው አለና ያ ይጠቅመዋል እንጂ ግድ የለም ያው ችግር ከሆነ ለማዎቹ ፈትዋ የሰጡበት ነው ከማስረጃ ተነስተው የተናገሩት ነው ችግር የለውም የተሰገደውን ሰፈፍ ነው እያልኩ አይደለም ዝናብ አስቸግሯቸው ረሱሉ አለይሂ ሰላም መስጂድ ሰግደዋል ስለዚህ እንደዚህ ያለ ችግር ከተፈጠረ መስጂድ ውስጥ ሊሰገድ ይቻላል ማለት ነው እንጂ መሰረቱ ዒድ የሚሰገደው ሜዳ ላይ ነው نعم የዒድ ቀን ታዲያ የሚወደደው ምንድነው ተወሱዕ ፊል ሙባሃት ይወደዳል ሙባሃት ላይ ሰፋ ማድረግ ይወደዳል ያ ሲባል ደግሞ ተቀሩብ ቢጣዓት መረሳት የለበትም በጣዓ ወደ አላህ እየተቃረበ አላህ በሱ ላይ በዋለው ኒዕማ አላህን እያመሰገነ በዛ አይነት ነው ሊውል የሚገባው ማለት ነው نعم من الى የመጀመሪያው ሐዲስ الحديث الثامن والثلاثون بعد المئة ከዚህ ባብ የመጀመሪያው ነው ከመጀመሪያው ደግሞ ካየነው 138ኛው ሐዲስ ነው عن عبد الله بن عمر رضي الله عنهما قال كان النبي صلى الله عليه وسلم وأبو بكر وعمر يصلون العيدين قبل الخطبة رسول عليه الصلاة والسلام أبو بكر عمر النزي عيدين يسجدون برا قبل الخطبة كخطبة بفيت له سلزي عيدين يسجدون كخطبة بفيت نو خطبة كصلاة وهالانو ይሄ ነው ትክክል ማለትን እንረዳለን ባዕዶቹ ከንጉሶቹ ሲመጡ ነው በኋላ ፖለቲካ ለመንዛት ሲሉ ምን አደረጉት ሰግደን ሳይሆን መጀመሪያ ነው መخطብ ያለብኝ ማለት የጀመረው አንዱ ከንጉሶች አንዱ ነው ሰሃቦቹም አልቀው አላለቁም ነበር ተቃውመውታል ወላ ከሚንበር ላይ ጎትተውም ለማውረድ ሞክረዋል ከሰሃቦቹ ውስጥ ደፈር ያሉት ማለት المهم አይደረግም እንደዛ ማለት ስህተት ነው ከሶላት በኋላ መሄድ የፈለገ ሰው መሄድ ይችላል እሱ ለምንድነው ከሶላት በኋላ የጠላው ከተባለ ተተውት እንዳይሄዱ ማስተላለፍ የፈለገው ምን አለ የራሱ እንግዲህ ፖለቲካ መልእክት አለ ያንን ሰዎች ተተውት እንዳይሄዱ ለማሰር ነው ሶላቱ ካለ እንግዲህ አሁንም ማሰሪያ ነው አይደለም በየቦታው ማደንቆር ሲፈልጉ እኮ ያመጡና ሶላቱን እያረዘሙ ሰውን ብላ ያደነቁሩታል አንዳንድ ቦታ እንደዛ ነው ፈርሽ አንየውም ሱና ይሄ ነው عن البراء بن عازب رضي الله عنهما قال خطبنا النبي صلى الله عليه وسلم يوم الأضحى يا أضحى كان خطبة أدرجوا بعد الصلاة كصلاة بهال يا بعد الصلاة إلى الذين يوم حديث لا فقال بلوالو من صلى صلاتنا ونسك نسكنا من صلى يسجد صلاتنا إهن يعيد صلاتنا عبر يسجد صواب ونسك نسكنا እርዳችንንም ያረደ ሰው فقد اصاب النسك نسكن አግኝቷል ትክክለኛውን እርድ አግኝቷል አሉ የአላህ መልእክተኛ ومن نسك قبل الصلاه كصلاه በፊት ያረደ ሰው ግን فلا نسك له نسك የለውም የዒባዳውን እርድ አላደረሰም ብለው የአላህ መልእክተኛ عليه الصلاه والسلام በለዋል فقال أبو بردة بن نيار يزيكزي يا براء بن عازب خال نو هي سويه خال البراء بن عازب يا براء بن عازب يا الناتو وندم منو
ምን አለ ይሄ አቡ ወርዳ የሚባለው ሰውዬ ያ ረሱላህ አላቸው ኢኒ ነሰክቱ ሻቲ ቀብለ ሶላት ከሶላት በፊት ፍየሌን አርጄ ነው የመጣሁት አላቸው وعرفت أن اليوم يوم أكل وشرب ይሄ ቀን የዒዱ ቀን የመብያና የመጠጣያ ቀን መሆኑን አውቄያለሁ እና واحببت أن تكون شاتي أول ما يذبح في بيتي ቤቴ ውስጥ የሚታረደው የመጀመሪያ ነገር ደግሞ ፍየሌ ትሆንልኝ ብዬ አርጃለሁ አላቸው የዚህ ጊዜ ምን አሉ መልእክተኛው አለይሂ ሰላቱ ወሰለም فذبحت شاتي ብሎ ሲላቸው وتغذيت ያው የኔም ፍየሌን አርጄ وتغديت ያለ وتغديت ቁርስ አርጌ ነው የመጣሁት አላቸው قبل أن آتي الصلاة صلاةን ከመምጣቴ በፊት ቁርስ አርጌ መጣሁ ሲላቸው قال شاتك شات لحم ያረድካት ፍየልህ የስጋ ፍየል ሆናለች አሉት የስጋ ፍየል የሚባለው እንግዲህ ለስጋ የታረዳል አይደለም ምንም ወድህያነት የሌለው እንደዛ ሆናለች ثواب የለህም የወድህያው ነው قال يا رسول الله ان عندنا عناقا እኛ ዘንድ عناق አለች አለ እቺ ከፍየል ሆና ሴት ፍየል አመት ያልሞላት ሴት ፍየል اذا قويت ጠንከር ስትል عناق ትባላለች እና عناق አለችኛ ዘንድ አለ وهي احب الينا من شاتين ከሁለት ፍየል እናስበልጣታለን በጣም ስጋ ይዛለች እንደዚህ ናት እያለ ነው ፈضሏን ለመናገር ነው አፈቱ ጅዚ عني ከኔ ታብቃቃለች ወይ እሷን ባርድስ እንግዲህ አንድ አመት ካልሞላው አይሆንም በፍየል ከሆነ አንድ አመት የሞላው መሆን ግድ ነው እና እቺ ታብቃቃኛለች ወይ ብሎ ሲል قال نبي قالوا نعم او ولن تجزي انا احد بعدك ካንተ በኋላ ለማንም አታብቃቃም ግን ላንተ ግድ የለም ማለት እንግዲህ ለሱ ብቻ ፈቀዱ ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ከዚህ እንግዲህ የምንረዳው የዒድ ኹጥባ መደረግ ያለበት بعد الصلاه ሲያደርግ ደግሞ ከሙናሰባው ጋር የተያያዘ መሆን አለበት ልኩ ሙጅመል የሆነው ምክር ጥቅል ምክር እንዳለ ሆኖ ዒድ አልፍጥር ሆኖ የዒድ አልአድሃ ኹጥባ የሚخطቡ ምስኪኖች አሉ እንደዛ መሆን የለበትም የዒድ አልአድሃ ጊዜ የዒድ አልአድሃ ስለ እርዱ ስለምኑ ተፍሲል የሆነ ማብራሪያ ያለው ዒድ አልፍጥር ከሆነ ደግሞ ስለ ፍጥሩና ተመሳሳይ ስለ ዘካት አልፍጥር አካባቢ ያሉ አህካሞችን ስለ ጾም አካባቢ ያሉ አንዳንድ ነገሮችን እንደዚህ ነው ማንሳት ያለበት ከሙናሰባ አይወጣም እንትን ሲባል ኹጥባ ላይ ለሐጃ ነው ከሙናሰባው መራቅ ያለበት አንድ ሰው ሲርቅ ለሐጃ ነው መሄድ ያለበት ለሐጃ ሲባል ለምሳሌ ስለ ዚና ማንሳት ስለ ኸምር ማንሳት ይሄ ኡማው ኢብቲላ የተደረገበት ኡማው የተፈተነበት ነገር ነውና መቼም ብታነሳው ይሄ አስፈላጊ ነው የሚሆነው ስለ ሽርኩ ስለ ቢድዓው ስለ ኸምሩ ስለ ቁማሩ ስለ ሪባው እንዳሸን የፈላ ነገር ስለሆነ ባሁን ጊዜ በየጊዜው ያነሱ ሰው ማስተማር ያስፈልጋል نعم ከሐዲሱ ምን ረዳው ኹጥባ ከሶላት በኋላ ነው መደረግ ያለበት ዒድ ከሆነ ጁምዓ ላይ በተቃራኒ ጁምዓ ኹጥባ እየተخطበ ትቶ መሄድማ ጭራሽ አይታሰብም የተወቀሱበት እኮ ነው وتركوك قائما ብሎ ቁርአን ላይ አላህ ወቅሷቸዋል ራሱ እንደዛ ሳይቀየር በፊት እንኳን ትተው ሄደው ማለት ነው ጁምዓ መጀመሪያ የነበረው ከሶላት በኋላ ነበር ኹጥባው የሚخطቡት ረሱል አለይሂ ሰላቱ ወሰለም 12 ሰው ብቻ ነው አጠገባቸው የቀረው የሆነ የንግድ ዕቃ እንደመጣ ድምጽ የሚሰጡበት ድቤ ነበራቸው እሱ ሲመታ መዲና ውስጥ እንትን እንደገባ የንግድ ዕቃ እንደገባ የሚያስታውቅ ነው እንዳለ ወጡ ኹጥባውን ትተው አላህ ይሄንን ነው ቁርአን ላይ ምን የሚለው ወተረኩከ ቃኢማ ያለ የሚተርክብን ያለው ማለት ነውና ተገቢ አይደለም ማለት ነው አሁን ዞሮ እንደዛም እንዳንፈተን ወዴት መጥቷል ኹጥባው ወደፊት ለፊት መጥቷል የጁማዓው ላይ ታዲያ እዚህ ደግሞ እንደዛም አላህ አመቻችቶለት አሁንም የሚረብሽም የሚጠብጥም ሰው ይኖራል እንደዚህ ያለውን ሰው
ከሶላት በኋላ መምከር ያስፈልጋል። የኛንም ኢባዳ እንዳያበላሽ ለጊዜው ተወት አድርጎ በኋላ ላይ ለሳምንቱ አላህ ካቆየህ አትረብሽ ብሎ መምከር ያስፈልጋል። ናም ኑሱክ በምን አይነት ከብት እንደሚደረግ ተብራርቷል። እዚህ ላይ ለሀዲይና ለኡድህያ ከሆነ ፍየል ከሆነ 1 ዓመት የሞላት ናት የምታብቃቀው። ከዛ በታች አናቅ ያብቃቃው ለአንድ ሰው ብቻ ነው፣ ለአባ ቡርዳ ብቻ ነው። ይሄ من تخصيص النبي صلى الله عليه وسلم لهذا الصحابي ለዚህ ሰሃቢ ከፈሰሱበት ነገር ነው። ለሌላ አይበቃም። ረሱሉ አለይሂ ሰላቱ ወሰለም በግልጽ ነው የተናገሩት። ولا تجزئ عن احد بعدك ብለዋል። አንተ በኋላ አታብቃቃም ብለዋል። ዒድ ቀን የመብያ የመጠጫ ቀን መሆኑን ነብዩ ሰለላሁ ዐለይሂ ወሰለም አላወገዙበትም። وعرفت انه يوم اكل وشرب አላቸው እኮ እውነት ነው የመብያና የመጠጫ ቀን ነው። ነገር ግን የኑሱኩን አደራረግ በተመለከተ ምንን ስቷል ሰውየው? ኢትባኡን ስቷል። ቅድም ምን ብለን ነበር? ኢትባእ የሌለ እንደሆነ ሰውየው ኢኽላስ እንኳን ቢኖረው ዋጋ የለውምና በጣም ጥንቃቄ ማድረግ ያስፈልጋል። ሁለቱንም ነው መጠንቀቅ የሚያስፈልገው ወንድሞቼ። አሁን ሱና ላይ ያለው ሰው ብዙ እየተፈተነ ያለው እንደሚገባን ከሆነ በኢትባኡ ሳይሆን በኢኽላሱ ነው እየተፈተነ ያለው ማለት ነው። ሌላው ደግሞ ኢኽላስ በጣም ኢኽላስ ይንጸባረቅበታል። ነገር ግን የሸሪዓ መስመር ላይ ሆኖ አይደለም ኢኽላስ እያሳደረ ያለው። ኢኽላስ ብቻ ደግሞ ያለ ሙታባዓ እሱም በአንድ ግር ነው የሚሆነው፣ አያስኬድም። ሁለቱንም ነገር ማሟላት አስፈላጊ ነው የሚሆነው። አላህ ይጠብቀን ከዚህ አይነቱ ነገር። نعم الله يوفقك. الحديث ال40 بعد ال100 كما توهلا 40 حديث عن جندب بن عبد الله البجلي رضي الله عنهما. البجلي نو ودبجيله قبيلانات ودزات تنسبونه وهي صحابي رضي الله عنهما. قال صلى رسول الله صلى الله عليه وسلم يوم النحر يردك أن رسوله عليه الصلاة والسلام سجدوا ثم خطب ثم ذبح. يهو ترتيبون يا نجرن. ثم خطب كذا وهلا سو مكروا خطبة ثم ذبح كذا مرد. وقال بلوالو من ذبح قبل أن يصلي كمسجدوا بفيتي الرجل سوف ليذبح أخرى مكانها بالصابوتها للا مارد نربتها اللي ردالو يا الله متن. ومن لم يذبح يا الرجل سوقن فليذبح بسم الله بالله سم بسم الله بلو يرد بلو يا الله ملكتنيا عليه الصلاة والسلام بلا والي انقدي قائلا بسم الله مالتنا فليذبح بسم الله. الله انقدي ولا تأكلوا مما لم يذكر اسم الله عليه بلو يا الله سم بالسلي التوسابتنا تقولوا بلو بسم الله مالت شرطنا ارد لي بسم الله مالت قديت انا لولزا اردوا يهون كرسا خلاف عند العلماء. الشيخ ابن عثيمين رحمه الله رستو كونه سويو ለእንስሳት ይስጠው ይላሉ። ምን ነው ኢስራፍ አይደለም ወይ ተብሎ ቢባል ወንጀል አይደረግበትም። ኢስራፍ አይሆንም፣ ወንጀል አይደረግበትም። ለእንስሳ ይስጠው ያስጥሉታል ማለት ነው ሰውየው። አስብ እንግዲህ አንተ በውድ ዋጋ ገዝተህ እንደዚህ ከለዛ ነው ምን ይላሉ? አንዴ እንደዚህ ብናቀምሰው 10 ጊዜ ቢስሚላህ ብሎ ያርዳል ይላሉ። እዛ ፈትዋቸው ላይ አንዴ እንደዚህ ከቀመሰ ሰውየው 10 ጊዜ ቢስሚላህ ባለፈው ረስቼ ነበር ቢስሚላህ ቢለው ባየ ቁጥር ቢስሚላህ ይላል። ናም ኸይር ነው። ዞሮ ዞሮ እንደዚህ አንዳንዴ ጥሩ ነው። ይሄ ኡድህያ ዋጅብ ነው ወይስ አይደለም የሚለው ጋር ኺላፍ አለ። الله تبارك وتعالى فصلي لربك وانحر ብሏል። فصلي لربك የሚለው صلاة العيد ነው። وانحر ማለት ደግሞ ኡድህያው ነው። በዚህም የተነሳ እንግዲህ ኡድህያ واجب ነው ብለው ያሉ ዑለማዎች አሉ። አቡ ሐኒፋ፣ ማሊክ፣ ተውሪ ኢላ አን الأضحية واجبة على الموسر ያገኘ ሰው ላይ ያለው ሰው ላይ ዋጅብ ነው ወደሚለው የሄዱ ናቸው እነዚህ ሶስቱ ከሰለፎች ትላልቅ ዑለማዎች። ጅምሁሮቹ ደግሞ አነሃ ሱነቱ ሙአከዳ እሷ ሱና ሙአከዳ ናት ብለው ነው የሚሉት። والله اعلم። ማስረጃዎችም ወደዛ ነው ያሉት። احتياطا አንድ ሰው አላህንም ለማመስገን ሁሉ ጊዜ ኡድህያ ማድረግ መቻል ይኖርበታል። نعم درس يوم
عن جابر رضي الله عنه كجابر اللهم لك حمد لنا قال شهدت مع رسول الله صلى الله عليه وسلم يوم العيد يعيد كأن كرسول عليه الصلاة والسلام تجنيه هلال شهدت مالت تجنيه مالت فبدأ بالصلاة قبل الخطبة كخطبة بفيت صلاة جمروا بلا أذان ولا إقامة يا لا أذاننا يا لا إقامة نبرا إلى أذان إقامة ما أسفل لقوم عيدين نسيهن لمن يتوق على سو راسه أو قوي يمتال شريعة لا اسكمتال يتوق على رن نجا بس ساعة عندما يسجل كله قوي يتوق በጠዋት እንደሚሰገድ ይታወቅ ነበር ሷሃቦቹ ዘንድ እነሱ ሄደው ነው የሚጠብቋቸው ነብዩን አለይሂ ሰላቱ ወሰለም ነብዩ ደርሰው አይጠብቁም ነብዩ ልክ ከመጡ አላሁ አክበር ብለው ወደ ሶላት ብቻ ነው የሚገቡ የነበር እዛ የሚጠራ ሌላም ጥሪ መኖር የለበትም الصلاه جامعه ምናምን የለም ሶላት الكسوف ላይ ነው እንጂ እዚህ ላይ የለም ثم قام متوكئا على بلال ከዛ ቢላል ላይ ደገፍ ብለው ቆሙ ነብዩ ሰለላሁ ዐለይሂ ወሰለም فأمر بتقوى الله بالله تقوى عززوا خطبته ላይ ማለት وحث على طاعته سوچن اللهم بمتازز ላይ ቀሰቀሱ ووعظ الناس وذكرهم سوچن መከሯቸው وعظ وذكرهم قسطواቸው ثم مضى ከዛ በኋላ አለፉ حتى اتى النساء አለፉ የሚለው በእግራቸው ሄድ ብለው ወደ ሴቶቹ ጋር ደግሞ መጡ የዛ ጊዜ ድምጽ የሚያጎላ ነገር ስለሌለ ድምጻቸውን ማሰማት ስላልቻሉ ነው ባሁን ዘመን እዛ ሴቶቹ ጋር መሄድ አይጠበቅበትም አንድ ሰው በሚያጎላ በሆነ ድምጽ ተጠቅሞ መምከር ነው ለዚህ ነው እንግዲህ ዑለማዎቹ ሁለት ኹጥባ ነው ያላት ዒዳይን ወይስ አንድ ኹጥባ ነው ሲባል ኺላፍ አላቸው ይሄንን ወደ ሴቶቹ ሄደው ያደረጉትን ኹጥባ እንደ ሁለተኛ ቆጥረው ሁለት ኹጥባ ነው ያሉ ዑለማዎች አሉ አስሐይህ አንድ ኹጥባ ይበቃል በተለይ ግን ሁለቱም ቢያደርገው ችግር የለም አንድ ኹጥባ ይበቃል አንድ ኹጥባ ነው አስሉ ለማ ለዒዳይን አንድ ኹጥባ ነው አስሉ ይሄ ለሴቶቹ ስላልደረሰ ድምጻቸው ሄደው መናገራቸው ና ሴቶቹ ጋር ሄዱና فوعظهن መከሯቸው وذكرهن እነሱንም እንደዛው ገሰጧቸው فقال بلو قالوا በመክራቸው ውስጥ يا معشر النساء እናንተ የሴቶቹ ጀማዓዎች ሆይ تصدقنا صدقه سطوا فان كنا اكثر حطب جهنم የጀሃነም ማገዶ ብዙዎቹ እናንተ ናችሁ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም حطب ማለት እንጨት ማለት ነው ማገዶ اكثر حطب جهنم የጀሃነም ማገዶ አብዛኞቹ አክሰር ነው የሚለው አብዛኞቹ እናንተ ናችሁ ብለው አሏቸው فقامت امراه من سطه النساء ከሴቶቹ ውስጥ አንዲቷ ቆመች ሲጣ የሚለው ጃሊሰቱን وسطهن ማለት የነሱ መሃል ተቀምጣ የነበረች መሃል ላይ من سطه النساء من وسط النساء ማለት ከሴቶቹ መሃል አንዷ ቆመችና ምን አለቻቸው ይመጣል صفعاء الخدين ገለጻት ሱሐቢዩ ጃቢር صفعاء الخدين እዚህ خዷ ላይ ጉንጯ ላይ صفع ያለባት የሆነ ሰዋድ ጥቁረት ያለባት የሆነ እንደ ማዲያት ምናምን እንደሚባል نعم እንደዛ ያለባት فقالت لما يا رسول الله ለምንድነው የአላህ መልእክተኛ ብላ አለቻቸው قال ነብዩ አሉ لان كنا تكثرن الشكاه እናንተ ስለምታበዙ ነው تكثرنا ሴቶቹ እናንተ ስለምታበዙ ነው الشكاة وتكفرن العشيرة ስትቆሙ الشكاه ብላችሁ ነው የምትቆሙት ለዛ ነው በዛ ይቆምኩት الشكاة وتكفرن العشيرة ሸካ ማለት ሽካያ ማለት ነው ስሞታ ታበዛላችሁ እንደዛ ያደረገኝ አባቷም ጋር ምትኖር ከሆነ በስሞታ ተጨርሰዋለች ወንድሟም እንደዛው ነው ስሞታ ነው ባሏንም ስሞታ ነው እንደዚህ ያላደረገልኝ ታበዛላችሁ ይሄን ወቀስ وتكفرن العشيرة የሚያኗኑራችሁን ደግሞ ትክዳላችሁ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም عشير ማለት ባለም عشير ይባላል የሚያኗኑር ሁሉ عشير ይባላል ما يعيش معك ካንተ ጋር አብሮ የሚኖረው ማለት እና عشيራችሁን ባላችሁንም እንደዛው ወይም ደግሞ አብሯችሁ የሚኖረው የሷን ጉዳይ የቆመላትን ሰው እነዛን ሁሉ ተከዳላችሁ በዋናነት እንግዲህ ዘውጅ ነው ሌሎቹም ይገቡበታል አባቷንም ቢሆን ያው ነው ያስተማራትን ምን ያላትን ስንት አመት ይቻላትን አንድ ነገር ባያደርግላት አንተ አባቴ ነህ እንዴ አይባልም ሱብሃንአላህ ነገር ግን አፋቸው ደግሞ ወደዛ ይሮጣል ሴቶች ለዛ ነው ቂሳ ሰዓት ካለ ነግራቸዋለሁ ከሌለ ቂሳ ያስፈልጋል قال فجعلنا جمروا يتصدقن من حليهن
የተሰደቅነ ሰደቃ መስጠት ጀመሩ ሴቶቹ ሚን ሁልይህነ ከጌጦቻቸው መስጠት ጀመሩ ዩልቂነ ይጥላሉ ፊ ተውቢ ቢላልን በቢላል ልብስ ላይ ሚን አቅራጢህነ ከጆሮቻቸው የጆሮ ጉተቻቸውና ወኸዋቲሚህነ ከጣታቸው ላይ ካለው ቀለበቶች እያነሱ መስጠት ጀመሩ ይላል። ይሄ እንግዲህ የጆሮውንም የጣቱንም አላስቀሩም ሰጡ ብቻ በዳዕዋውና በእሳቸው ባደረጉት ቅስቀሳ ማለት ነው። ሰደቃ መስጠት ሴቶቹ መልመድ መቻል አለባቸው። በተለይ የሚበላ ነገር ይላሉ ዑለማዎች ሰው መጥቶ ሲጠይቃቸው ቤት እየቆረሱ ከመሶቡ ካለው መስጠት መሰደቅ ይኖርባቸዋል። ነብዩ ምን ስላሏቸው ተሰደቅና ወአክثرنا من الاستغفار ብለዋቸዋል። በአንድ ሪዋያ استغفار አብዙ ሰደቃ አብዙ። ይሄ የሚበላው ትልቅ አጅር አለው። የሚበላ ነገር ትልቅ አጅር አለው። የራበው ነው ምግብ የሚጠይቀውና ያንን መስጠት ትልቅ አጅር አለውና በዛ አይነት መጠንከር መቻል አለባቸው ማለት ነው። ሐዲሱን ጨርሰናል። ፊቅሁን እናንተ እስትንባጥ አድርጉት እንግዲህ ሰዓቱ ስለደረሰ هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين